ኢትዮጵያ የበርካታ ማዕድናት ባለቤት ብትሆንም ለበርካታ ዓመታት በሚፈለገው ልክ ተጠቃሚ እንዳልሆነች ይነገራል። ነገር ግን መንግስት እምቅ የተፈጥሮ ሀብቶችን በአግባቡ ለመጠቀም በትኩረት መስራት ከጀመረ ወዲህ ግን ጥሩ ውጤት እየተመዘገበ ነው። በየዓመቱ የሚዘጋጀው የማዕድንና ቴክኖሎጂ ኤክስፖ ደግሞ በተለያዩ የኢትዮጵያ አካባቢዎች የሚገኙ እንደ ወርቅ፣ እምነበረድና ግራናይት ያሉ የማዕድን ሀብቶችን ለማስተዋወቅና የገበያ ትስስር እንዲኖር ትልቅ ድርሻ አለው ይላሉ የአራተኛው ዓለም አቀፍ የማዕድንና ቴክኖሎጂ ኤክስፖ ተሳታፊዎች። በኮንስትራክሽን ማዕድን፣ በኢንዱስትሪ ማዕድን፣ በጌጣጌጥ እንዲሁም በብረታ ብረት ማዕድናት በጣም የበለጸገ ነው። በሰፊው የኢንዱስትሪ ማዕድን ለማዕከላዊ ገበያም እያመረትን ማዕከላዊ ገበያም እየተቀረበ ያለበት ሁኔታ፣ ለምሳሌ የከሰል ድንጋይ በስፋት እያመረትን ያለንበት ሁኔታ አለ። ዓለም አቀፍ የኤክስፖ መድረክ ላይ ማውጣታችን የት ምን ማዕድን አለን ምን አቅም አለን የሚለውን ከኢንቨስትመንቱ ዘርፍ ላይ ያለው በተለያዩ መስኮች ላይ ያሉ አካላት ጋር እንዲያውቁትና በዛ ዘርፍ ደግሞ ያለውን የልማቱን እንዲያፋጥን በጣም የሚያግዝ ነው። አቅማችንን አውጥተን የምናሳይበት ነው። የሀገራችን መንግስት በማዕድኑ ዘርፍ ላይ ትልቅ ትኩረት ሰጥቶ ማዕድኑ እንዲነቃቃ እየሰራ ነው ያለው። እኔም በተወለድኩበት አካባቢ ያለው የእምነበረድ ማዕድን ወደ ማዕከላዊ ገበያ መጥተው እንዲታወቅልኝ እፈልጋለሁ። ይሄ ድርጅት በማህበር ተደራጅተን እዛው እያመረትን ግን ከዛ ተነስተን ከቢሮ ወረዳ አንስተን አዲስ አበባ ነው እያቀረብን ያለነው። ማዕድኑን ለማስተዋወቅ ወደፊት ያለውን እድል ከመፈለግ አንጻር እንጂ ትርፋማ አይደለንም። ምክንያቱም ወደ 600 ምናምን ኪሎ ሜትር ነው በመኪና ጭነን አዲስ አበባ አምጥተን የምንሸጠው ማለት ነው። ስለዚህ ከዚህ ወጪ ሊቀንስ የሚችል እድል በዚህ መድረክ አገኛለሁ የሚል ተስፋ አለኝ። ክልላችን በወርቅ እንዲሁም እምነበረድ፣ ድንጋይ ከሰልና ሌሎች አዳዲስ ማዕድናትን ጨምሮ የበለጸገች ክልል ናት። እንግዲህ ይሄንን ክልል ለማስተዋወቅ ፕሮሞት ለማድረግ ነው። አልሚውም ባለሀብቱም እንግዲህ አቅም ያለው መጥቶ ክልላችን ላይ ኢንቨስት እንዲያደርግ እና አካባቢው ማህበረሰብ እንዲጠቀምበት እንዲለወጥ ነው ለማስተዋወቅ የመጣ ነው። ከቅርብ ዓመታት ወዲህ ለማዕድን ዘርፉ በተሰጠው ልዩ ትኩረት የውጭ ምንዛሬ ገቢው እያደገ ሲሆን ይህም ሌሎች የልማት ስራዎች ለመስራት ብሎም ለስራ እድል ፈጠራ መደላደል የሚፈጥር ነው። በኤክስፖ እንግዲህ ስፔሻሊ አሁን ሮው ማዕድናት በክልላችን በተለያዩ አካባቢዎች አሉ። አቅም ያላቸው አልሚዎች ገብተው እንደዚህ ማኑፋክቸሪንግ ዘርፉ ላይ በደንብ ተሰርቶ እና ቫልዩ አዲሽን ላይ በደንብ ተሰርቶ ከስራ እድል ፈጠራ አንጻርም ከገበያ አንጻርም እንዲሁም ማዕድኑ ወጥቶ ለሀገር ኢኮኖሚ ፒላር እንደመሆኑ መጠን የሚያበረክተውን አስተዋጽኦ ከማበረከት አንጻር ፋይዳ ያለው ስራ ወይም ፋይዳ ያለው ውጤት እንጠብቃለን። ለኢኮኖሚው አንድ ምሰሶ ነው። ከዚህ የተነሱ የሚቀዱ ማበረታቻዎች፣ ፖሊሲዎች አሉ፣ ህጎች አሉ። እያየን ደግሞ የበለጠ እያስተካከል አንዳንድ ክፍተቶችን ልንሄድ እንችላለን። በትክክል የሀገሪቱን ኢኮኖሚ ዋና ጀርባ አጥንት መሆን ጀምሯል። ጅማሮ ነው፣ ጅምር ጥረት ነው ያለን እንጂ ገና ነው፣ ገና አልተጠቀምንበትም እና እንቀጥላለን። በጣም ከፍተኛ ፍላጎት አለ ኢትዮጵያ ላይ ኢንቨስት ለማድረግና ለመስራት። የበለጠ አሰራር ስርዓቶቻችን አብረን መስራታችን እያጠናከር ከሄድን ኢትዮጵያ ከድህነት ለመውጣት የምታደርገውን ጥረት በከፍተኛ ሁኔታ ይሄ ዘርፍ ያግዛል ብለን ነው የምናስበው። ኢትዮጵያ ይህንን ኤክስፖ በምታከናውንበት ጊዜ ብዙ ነገር አግኝታለች። ከዚህ ዘርፍ ተፈጥሮ ጋዝን አውጥተናል። ትልልቅ የማዕድን ፕሮጀክቶች ላሁን ተደርገዋል። በዚህም ባለፉት ጥቂት ዓመታት ለዘርፉ በተሰጠው ልዩ ትኩረት ከዘርፉ የሚገኘው የውጭ ምንዛሬ ገቢ እያደገ መምጣቱን በማንሳት በተለይ ለኮንስትራክሽን የሚሆኑ ግብዓቶችን በማምረት ረገድም አበረታች ስራዎች እየተሰሩ ነው። ኢትዮጵያ በጣም ባለጸጋ ናት። በማህፀኗ ብዙ ነገር ነው የያዘችው። ይህንን ሀብት መጠቀም እንችላለን የሚለው እሳቤ ከመጣ በኋላ ብዙ ስራዎች ሲሰሩ ነው የቆዩት እና ከዛ በኋላ እንግዲህ አምና 2017 አፈጻጸም ስታየው ከ8.3 ቢሊዮን አካባቢ ካገኘነው የውጭ ምንዛሬ ከ3.6 ቢሊዮን በላይ የሚሆነው የሀገሪቱ የማዕድን ምርት ዘርፍ ነው እና ቆይተንም በዚህ ዓመት መጀመሪያ አካባቢ ላይ እንግዲህ ለኃይል ትልቁ ኢትዮጵያ ለውጭ ምንዛሬ የምታወጣውን ነዳጅ ዘርፍ ላይ ውጤት አምጥተናል። ገና አልነካ ነው፣ እየጀመር ነው። ስለዚህ በተለይ በዚህ በሲሚንቶ ላይ እንደምታየው በኢምፖርት ላይ በኮንስትራክሽን ኢንዱስትሪ አሁን በሴራሚክ ላይ በግራናይት ላይ በማርብል ላይ አሁን ደግሞ ብረት ላይ እየሰራ ነው።
4ኛው ዓለም አቀፍ የማዕድንና ቴክኖሎጂ ኤክስፖ ሚንቴክስ ኢትዮጵያ 2025 በትላንትናው ዕለት የተከፈተ ሲሆን እስከ ህዳር 7 ቀን 2018 ድረስ ይቆያል።